Congratulations, sir. We are proud of you. ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የፓርቲያችን ምክትል ፕሬዝዳንት አደን ፋራህ፣ የክልላችን ፕሬዝዳንት ክቡር አቶ ሙስጠፌ ዑመር፣ ክቡር ኢንጂነር ሀብታሙ ተገኝ፣ ውድ ወንድሜ my dear brother and trusted partner Alhaj Aliko Dangote, እንዲሁም የቻይና ወንድማችንና ለዚህ ኢንቨስትመንት ከሩቅ ምስራቅ የመጣው our brother ጁ ጎንሸን፣ የጂሲኤል ፕሬዝዳንት እና ቸርማን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ እዚህ ስፍራ የተገኛችሁ ኢትዮጵያውያን፣ በየቤታችሁ የምትገኙ ኢትዮጵያውያን በሙሉ ትላልቅ ነገር ለመጀመር የጀመርነውን ለመጨረስ የኢትዮጵያን ልክ ለማስተካከል ወደሚገባን የብልጽግና ማማ ለመውጣት በመናደርገው ጥረት ሁሉ መከናወን የሰጠን የተናገርነውን እንድንተገብር የረዳን ፈጣሪያችን እጅጉኑ የተመሰገነ ይሁን። ዛሬ ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አምርቂ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች የምናስጀምርበት ዕለት ነው። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን። ምክንያቱም እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ ይህ ቀን ለኢትዮጵያውያን ታላቅ ቀን ስለሆነ ለመላው ኢትዮጵያውያንና ኢትዮጵያ ወዳጆች እንዲሁም የኢትዮጵያ የልማት እውነተኛ አጋሮች እንደ አሊኮ ዳንጎቴ እና እንደ ጁ ያሉትን ጨምሮ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቀን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ 10 ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው። እኛ
እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናረጋለን። በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። በቅርቡ በጉባ ህዳሴን ስናስመርቅ ህዳሴ ተመርቋል። ሌሎች ከፍ ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ 30 ቢሊዮን ዶላር የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ ይመስላቸው አሉ። የ30 ቢሊዮን ዶላር ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው። እንዲሁም እጅግ ግዙፍ የሆነ የፈርቲላይዘር የማዳበሪያ ፋብሪካ ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከ100 ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን 3 ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ 10 ቢሊዮን ዶላር ይጠጋሉ። በቅርቡ የተፈራረምነው የኒውክሌር ፕላንት ከ5 እስከ 7 ቢሊዮን ዶላር ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ 10 ቢሊዮን ዶላር የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው ምዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን ኤርፖርት ላይ ኢንቨስት አድርገን መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣ ነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ ያዘውን ጣፋጭ ፍሬ
እንደሚጥል ሞኝ ልጅ ነው የሆነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር ነው። ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣም። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል። ኢትዮጵያውያን መንቃት አለብን። ድፍን ዓለም ለኢንቨስትመንት የምትመች አመርቂ እድገት ያላት ተስፋ ያላት ሀገር እያሉ በከፍተኛ ጉጉት ከኛ ጋር ሊሰሩ በሚሹበት በሚጠይቁበት በዚህ ጊዜ መላ ኢትዮጵያውያን አይናችንን ገልጠን በማየት በትብብር በትግግዝ ሰላምን በማምጣት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና ማረጋገጥ ስለምንችል በዚሁ መንፈስ በትብብር አብረን እንድንሰራ በተደጋጋሚ እንዳሳስብኩት ዛሬም ከአደራ ጭምር ላሳስባችሁ የምወደው ነገር የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ህልማችን ሩቅ ነው፣ ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ። ታላቅ ታሪክ ነው። በሶማሌ ክልል ላለፉት 100 ዓመታት ተደምሮ 10 ቢሊዮን ዶላር ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል። ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት ሰላማችሁን እንድትጠብቁ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምነው ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የነዚህ 6 ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዱ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ ከኛ ጋር ሞር ኢንቨስት እንዲያደርጉ የእርሶን ኃላፊነት እንዲወጡ በአክብሮት ላሳስቦ እወዳለሁ። መላው ኢትዮጵያውያን እንኳን ደስ ያላችሁ። ታላቅ ቀን ነው። የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል። ወንድሜ አልሃጅ አሊኮ ዳንጎቴ ስላመንከን ሀብትህን ዕውቀትህን ገንዘብህን እኛ ጋር ለማፍሰስ ስለፈቀድክ በመላው የኢትዮጵያ ሕዝብ ስም ያለኝን ክብርና ፍቅር ስገልጽልህ በታላቅ ደስታ ነው። እንዲሁም ወንድማችን ጁ ከሩቅ ምስራቅ ኢትዮጵያን ወዳጅ ኢትዮጵያን የሚያምን ሆኖ በቻይና መንግስት ድጋፍ እንደዚህ ያለውን ትላልቅ ኢንቨስትመንት ሊሰራ ከኛ ጋር ስለመጣ እጅግ
ደስተኛ መሆናችን ያለንን ፍቅርና አክብሮት ልገልጽላችሁ እወዳለሁ። ለሁለቱም ባለሀብቶች ላረጋግጥላቸው ምፈልገው ኢትዮጵያ ውስጥ በመንግስት ደረጃ ኮራፕሽን ቦታ የለውም። አንድም ብር ባልተገባ መንገድ ላልተገባ ሰው አታውሉም። ሀብታችሁ ሙሉ በሙሉ የሚውለው ለታለመለት ዓላማ ብቻ ሲሆን የኔና የጓደኞቼ ስራ እናንተንና ህዝባችንን በንጽህና ማገልገል ስለሆነ ኮራፕሽን ፍሪ ብቻ ሳይሆን በጣም ፋስት ሰርቪስ እየሰጠን የምናስደስታችሁ መሆኑን በድጋሚ ቃል ልገባላችሁ ፈልጋለሁ። ይህ ፕሮጀክት እንዲሳካ በጣም በርካታ ወገኖች ከፍተኛ ትብብርና ስራ አድርገዋል። ከነዚህ ውስጥ ጥቂቶቹን ለማመስገን እወዳለሁ። የቀድሞ የትራንስፖርት ሚኒስቴር ዳግማዊት ሞገስ ይህ ጉዳይ ተጀምሮ እስኪያልቅ ልክ እንደ ድሮ በታማኝነት ሀገሯን ለማገልገል የሚያስደንቅ ብቃትና ቁርጠኝነት ስላሳየች በእናንተ ፊት እንዳመሰግናት ይፈቀደልኝ። ኢንጂነር ሀብታሙ ተገኝ፣ ሚኒስትር ዴታዎች፣ የማዕድን ሚኒስትር አባላት እስካሁን ያሳያችሁ ትጋት የሚያስደንቅ ነው። ስራው እስከሚጠናቀቅ በዚሁ መንፈስ እንድትቀጥሉ አደራ ልላችሁ እወዳለሁ። የሶማሌ ክልል ፕሬዝዳንት፣ የካቢኔ አባላት እና ማህበረሰቡ ይህንን ልማት በከፍተኛ ደስታ ተቀብለው አስፈላጊውን ትብብር ማድረግ በመቻላቸው ከፍተኛ ምስጋና ይገባቸዋል። እነሱንም ማመስገን እፈልጋለሁ። መላው ኢትዮጵያውያን፣ የአፋር ወንድሞቻችን፣ የኦሮሚያ ወንድሞቻችን፣ የትግራይ ወንድሞቻችን፣ የአማራ፣ የቤኒሻንጉል፣ የጋምቤላ፣ የሐረሪ ወንድሞቻችን፣ በደቡብ በሲዳማ ያሉ ወንድሞቻችን ሁሉም ለሶማሌ ለወጣው ፀሐይ እንኳን ደስ ያላችሁ ማለት እፈልጋለሁ። የኢትዮጵያ መንግስት በዚህ ውስጥ በሁሉም ፕሮጀክቶች ትላልቅ ሼር ባለቤት ስለሆነ ለኢንቨስተር እየሰጠን ሳይሆን ከኢንቨስተሮች ጋር በጋራ ማዳበሪያውም ግማሽ የሚተካከል ሀብት የኛ ነው። በሪፋይነሪውም በክሪፕቶም በሁሉም የኢትዮጵያ የሚገባትን ያክል ሼር ይዛ አብራ ስለምትሰራ መላው ኢትዮጵያውያን እንኳን ደስ አላችሁ። ዛሬ ጀምረናል፣ ጨርሰን ደግሞ እናሳያችኋለን። እጅግ አድርጌ አመሰግናለሁ። افتكي اسمتك يا مروحة